በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። የኢየሱስ ክርስቶስ ዕድገት። በዚህ ርዕስ የጌታችን የኢየሱስ ክርስቶስ ዕድገት ለእኛም ያለውን ትልቅ ትምህርት ለጥቂት ደቂቃዎች እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ በግርግም መወለዱ የሚታወቅ ነው። ነገር ግን ይህ ዝቅ ብሎ ማደጉ በግርግም በተዋረደ ሁኔታ መወለዱ የመጨረሻውን ከፍታ አላስቀረውም። መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን የሚሆን ትልቅ ትምህርትና ምሳሌ መሆኑ ይታወቃል። ስለዚህ በዚህ ክፍል ላይ 3 ነጥቦችን ብቻ የመድኃኒታችን የኢየሱስ ክርስቶስ ዕድገት ለእኛም ያለውን ትልቅ ትምህርትና ጠቀሜታ ባጭሩ እናያለን ማለት ነው። አንደኛ፣ በመታዘዝ አደገ። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ላይ እንደገለጸው ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ካለ በኋላ ይታዘዝላቸውም ነበር ይላል። እድገቱ በጥበብ በሞገስ ሲሆን የእግዚአብሔር ጸጋ በእርሱ ላይ ነበረ፣ ይታዘዝላቸውም ነበር ይላል። በእግዚአብሔርና በሰው ፊት ያድግ ነበር ይላል። ይታዘዝላቸው ነበር፣ በእግዚአብሔርና በሰው ፊት ያድግ ነበር። በእግዚአብሔርም በሰውም ፊት ማደግ። እንግዲህ እንደሚታወቀው ይህንን ሐሳብ ስናነሳ ክርስቶስ ፍጹም ሰው መሆኑን እየተናገረ ነው። እንግዲህ በመለኮቱ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ከአብ ከመንፈስ ቅዱስ ጋር እኩል እንደሆነ ይታወቃል። ነገር ግን በሥጋ ሐዋርያው ቅዱስ ጳውሎስ ከኃጢአት በቀር እንዳለው እንደ ሰው ያደገ፣ እንደ ሰው የተመላለሰ፣ እንደ ሰው የኖረ እንደመሆኑ መጠን በሥጋው ይታዘዝላቸው ነበር። ይህ መታዘዝ ደግሞ ለአባቱ እስከ መስቀል ሞት ነበር። ለባሕርይ አባቱ ለአብ እስከ መስቀል ሞት ታዘዘ። ለእናቱ ለድንግል ማርያምና ለአሳዳጊው ለዮሴፍ ደግሞ እንደ ማንኛውም ልጅ እንደ ማንኛውም ታዛዥ ልጅ ማለት ነው። ውሃ በመቅዳት ሊሆን ይችላል፣ እንጨት በመስፈር ሊሆን ይችላል፣ በመላላክ ሊሆን ይችላል። እነርሱ ወላጆቹ ባዘዙትና እነርሱን ደስ በሚያሰኝ መልኩ እየታዘዘ ማደጉን ያስረዳናል። ለአባቱ ደግሞ እስከ መስቀል ሞት ታዘዘ። አባቱ ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ፊልጵስዩስ ምዕራፍ 2ን ስናነበው የምናገኘው ይህ ነው። እርሱ ለባሕርይ አባቱ ለአብ እስከ መስቀል ሞት ድረስ እስከ ሞት ድረስ ታዘዘ። አባቱ ደግሞ ያለ ልክ ከፍ ከፍ አደረገው። መታዘዝ ማለት ምን ያህል ትልቅ ከፍታ እንዳለው ያስረዳል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 1 እና 2 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። የተስፋ ቃል ያላት ዕድሜህም በምድር ላይ እንዲረዝም። እንግዲህ በመታዘዝ ያለውን ትልቅ መንፈሳዊ በረከት የሚያስረዳ ነው። በመታዘዝ መመላለስ መጨረሻ ላይ ትልቅ ከፍታ ትልቅ በረከት እንዳለው ያስረዳል። ዛሬም ቢሆን እያንዳንዳችን በእግዚአብሔር በሰጠን ዕድሜና ዘመን ሁሉ በመታዘዝ ብንመላለስ የክርስቶስን ሕይወትና ምልልስ በሕይወታችን ተግባራዊ ያደረግነው ማለት ነው። ሁለተኛ፣ በጥቂቱ ወይም በቀስታ አደገ። ክርስቶስ አምላክ ነኝ ብሎ በራሱ በአንድ ጊዜ
በተለየ ሁኔታ ማደግ አልፈለገም። በጥቂቱ አደገ። ልታይ ሳይል አደገ። አንዳንድ ሰዎች ቀስ ብለህ እደግ ሲሉ ሰምተን ይሆናል። አላስፈላጊ የሆነ ፍጥነት፣ አላስፈላጊ የሆነ ሁኔታ ሲያሳዩ አንተ ልጅ ቀስ ብለህ እደግ ይላሉ። ክርስቶስ ያደረገው ቀስ ብሎ በጥቂቱ ማደግ ነበር። ቅዱስ ዲዮስቆሮስ በመጽሐፈ ቅዳሴው ላይ እንደገለጸው በበህቅ ሊቀ በ30 ክረምት በዮርዳኖስ ተጠምቀ፣ በጥቂቱ አደገ፣ በ30 ዓመቱ በዮርዳኖስ ተጠመቀ ሲል ገልጿል። በ30 ዓመቱ በዮርዳኖስ ተጠመቀ። የክርስቶስ የ30 ዓመት ቆይታው እስካሁን ድረስ ለብዙዎች ምስጢር እንደሆነ የቀጠለ ጉዳይ ነው። ምክንያቱም በ30 ዓመት ጊዜ ውስጥ ምንም ልታይ የሚል ማንነት አልነበረውም። በ12 ዓመቱ ቤተ መቅደስ እንደሄደ ወንጌላዊ ሉቃስ ያስረዳል። አብዛኛው ግን ክርስቶስ በዚህ ብዙ ሰው ልታይ በሚልበት የዕድሜ ወቅት፣ ብዙ ሰው ታይታና ችኩልነትን በሚያበዛበት ወቅት ክርስቶስ ግን ከታይታ ርቆ በ30 ዓመቱ እንደተገለጠ እናያለን። እንግዲህ እንደሚታወቀው ብዙ ሰው በታይታ እየሰከረ ነው። መንፈሳዊ መድረኮቻችን ሳይቀሩ በአገልግሎታችን በተለያየ መንፈሳዊ በሚባልበት አካባቢ እንኳን ብዙ ሰው ለመታየት የሚያደርገውን ጥድፊያ ሁላችንም የምናውቀው ጉዳይ ነው። ክርስቶስ ግን ሲያድግም በአገልግሎት ዘመኑም ልታይ ሳይል መኖሩን፣ ልታይ ሳይል መመላለሱን እናያለን። የሚገርመው ነገር በ30 ዓመቱ በዮሐንስ እጅ ሲጠመቅ እንኳ ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ተጠመቀ ተብሎ ነው የተጻፈው። ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ። እንግዲህ መጨረሻ ላይ ነው እንግዲህ የተጠመቀው ማለት ነው። መጨረሻ ላይ ለመጠመቅ ደግሞ ከዛ ሁሉ ሕዝብ መካከል መጨረሻ ላይ መሰለፍን ይጠይቃል። ብዙ ጊዜ ብዙ ሕዝብ በሚሰለፍበት፣ ብዙ ሕዝብ ባለበት ላይ እኔ ልቅደም የሚል አስተሳሰብ የብዙዎቻችን አመለካከት ነው። ብዙ ሰው ከዛ ሁሉ ከተሰለፈው መካከል ምክንያት ፈጥሮ ሰዎችን ሁሉ ቀድሞ የራሱ የሆነውን ነገር መፈጸም ይፈልጋል። ክርስቶስ ግን ያንን ሁሉ ሕዝብ ጠብቆ ያ ሁሉ ሕዝብ ተጠምቆ ካበቃ በኋላ እንደተጠመቀ ቃሉ ይነግረናል። ስለዚህ ከሁሉም የሚበልጠው እርሱ ከሁሉም በታች በመሆን ታየ። እንግዲህ የሚያስረዳው ምን ያህል በእውነት ነገሮችን ሁሉ በትዕግስት በጥቂቱ ያለ ታይታ መጓዙን ነው የሚያስረዳው። ሐዋርያው ቅዱስ ጳውሎስ የመንፈስ ልጁ ለሆነው ለጢሞቴዎስ በጻፈው መልእክቱ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ እንዲህ ሲል ይነግረዋል። ማንም ታናሽነትን አይናቀው ይላል። ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ ላይ ማንም ታናሽነትን አይናቀው። ምክንያቱም በውስጡ ያለውን ጸጋ እንዴት መግለጽ እንዳለበት ካሳሰበ በኋላ ይህን እዘዝ፣ አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው አለ። ክርስቶስ የሆነልን እንደዚህ ነው፣ ምሳሌ በመሆን ነው። ክርስቶስ ምሳሌ በመሆን ከታናሽነቱ ጀምሮ ለእያንዳንዱ ምሳሌ የሆነውን ሕይወት በተግባር በትህትና አሳይቷል። ይህንን አለ ሐዋርያው ቅዱስ ጳውሎስ፣ ይህን እዘዝና አስተምር በቃል በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው። ታናሽ ነው፣ ነገር ግን ልታይ ሳይል በታናሽነቱ ግን ምሳሌ የሚሆነውን ለሌሎች ምሳሌ የሚሆነውን እንዴት መግለጽ እንዳለበት ሐዋርያው ጳውሎስ ጢሞቴዎስን በዚህ መንገድ ይነግረዋል።
ስለዚህ ክርስቶስም እንዲህ አይነቱን ህይወት ነው በእያንዳንዳችን ህይወት ውስጥ ምሳሌ በሆን እነዚህ ሁሉ ያው ቅዱሳን መሰረታቸው ምሳሌያቸው ክርስቶስ ስለሆነ ስለዚህ ለእያንዳንዳችን ምሳሌ የሆነውን የክርስቶስን እድገትና ምልልስ ማየት እንችላለን። ሶስተኛውና መጨረሻው ትዕግስት ነው። ትዕግስት እርሱ ኖርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል ዕብራውያን ምዕራፍ 12 ቁጥር 2 ላይ እርሱ ክርስቶስ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ተብሏል። እነዚህ ሁሉ የክርስቶስ ህይወት መገለጫዎች ናቸው። የእድገቱም የአገልግሎቱም በምድር ላይ የኖረበት የምልልሱ የአገልግሎት ሁሉ መገለጫዎች ናቸው። እነዚህ ነገሮች ለእኔና ለእናንተ ትልቅ ትምህርት መሆናቸውን ልናስተውል ያስፈልጋል። ከእኔ ተማሩ ተብሏልና ከእርሱ መማር እንደሚገባል ምንማረው ደግሞ ከእድገቱ ጀምሮ ከመታዘዙ ጀምሮ ከትዕግስቱ ጀምሮ በቀስታ ማደጉን ጨምሮ ልታይ ሳይል በሰው ፊት እኔ ልቅደም ሳይል ያደገበት እድገት ሁሉ ምን ያህል የሚገርም እንደሆነ ከዚህ ህይወት መማር እንችላለን። ሐዋርያው ጳውሎስ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር እንዳለው ቀደም ብዬ እንዳነበብኩላችሁ ይህን አስብ፣ ይህንን አዘውትር ማደግህ አለ በነገር ሁሉ እንዲገለጥ ነው የሚለው። በሚያስፈልገን መንፈሳዊ ነገር ሁሉ እንዴት ማደግ እንደሚገባ ከክርስቶስ እድገት ከክርስቶስ ህይወት ብዙ መማር እንችላለን። ራሱ ክርስቶስ እንደተናገረው ከእኔ የተማሩ እኔ ዋህ በልቤም ትሑት ነኝ አለ። አንድ ክርስቲያን መማር የሚችለው ከክርስቶስ ህይወት ነው። ከእድገቱ ከአገልግሎቱ በምድር የቆየበት ምልልሱ ሁሉ ለእኔና ለእናንተ ትልቅ ትምህርት ናቸው። ከክርስቶስ የሚበልጥ የተግባር መምህር ለአንድ ክርስቲያን የለም ወገኖቼ። ለአንድ ክርስቲያን ከክርስቶስ የሚበልጥ መምህር ሊኖረው አይችልም። ሐዋርያው ጴጥሮስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ አለ። በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። እርሱ በተግባር እንደገና ደግሞ ጸጋውንም በማብዛት ማደግ የሚገባንን ነገር ሁሉ አድርጎልናል። ክብርና ምስጋና ለአምላካችን ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። እግዚአብሔር ሁላችንንም በጸጋው ያሳድገን።